በጠዋት አቤል አቡና ታስሯል። ይሄ በጣም አሳሳቢና አስደንጋጭ ጉዳይ ነው። አቤል የታሰረው እንግዲህ በአንድ ፖድካስት ላይ አንዳንድ የሃይማኖት ሰዎች በሃይማኖት ስም አሁን ጆሲ ንስሐ በመግባቱ ማለት ነው የሚናደዱ ሰዎች እንዳሉ የሆነ ጊዜ በጣም የተበደልኩ መስሎኝ በአገልግሎት ዙሪያ ተበደልኩ መስሎኝ ሳይሆን ተበድዬ ነበር። ኤቪደንስ ሰብስቤ አገር ይያዝልኝ ብዬ በቃ የሚሰማ ሰው የለም ወይ ይምጡ ምናምን ብዬ ከየቦታው በጣም ብዙ ኤቪደንስ አሰባስቤ ማለት በጣም ብዙ ኤቪደንስ አሰባስቤ ይህ ቪዲዮ ከደረሳችሁ ምናልባት ታሰሪያለሁ አሊያም በሆኑ ህገወጥ በሆኑ አካላቶች ቁጥጥር ስር ውያለሁ ማለት ነው። ስለዚህ ይህንን ቪዲዮ በማምናቸው ነውር አይደለም፣ የኢየሱስ ስም አልሸማቀቅም፣ ስጠራው የትም እንዴዎች አሜን እንዲበሉ ነውር አይደለም የኢየሱስ ስም አልሸማቀቅም ስጠራው የትም እያልን የዛሬ ፕሮግራማችንን እነሆ ጀምረናል። እንዴዎች አሜን እንዲበሉ የፈለኩት ነገር ሳይሆን እንኳን ቢቀር አይለኝም ቅር በእግዚአብሔር አሰራር። ሰላም እንደምን አላችሁ? በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ሄኖክ ፈለቀ ነኝ። ዛሬ እንግዲህ እንደ ክርስቲያን በተሰኘው ፕሮግራማችን በልዩ ሁኔታ ተከስተናል። በዛሬ ፕሮግራማችን እስከ መጨረሻ ድረስ ከቆያችሁ ያለምንም ጥርጥር ትባረኩበታላችሁ። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? እንኳን ደህና መጣችሁ ብለናችኋል። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይሄ ቪዲዮ ፕሊስ ለብዙ ሰው እንዲደርስም ላይክ ማድረጋችሁ እንዳትረሱ። ዝግጁ ከሆናችሁ እንጀምር። ለዚህ ጥያቄ መልስ ካላችሁ እኔም በቅርቡ እናንተው ጋር ነኝ። የእውነት ከእግዚአብሔር ርቃችሁ የምትኖሩ ሰዎች ግን ከእግዚአብሔር ርቆ መኖር እንዴት ነው? ይመቻል? እስኪ ግን እናንተ ይህን ጥያቄ መልሱልኝ። ያለ እግዚአብሔር ሕይወት እርካታ አለው? በጣምስ ደስ ይላል? የጠጡት ያረካል፣ የበሉት ያጠግባል፣ የዘሩትስ ቢሆን በእውነት ይበቅላል፣ ያሰቡት ይሰምራል። ከእግዚአብሔር በስተቀር ያመኑትስ ነገር ሕይወት ሊሆን ይችላል? ይህም መልሱልኝ። ለዚህ ጥያቄ መልስ ካላችሁ እኔም በቅርቡ እናንተው ጋር ነኝ። ሌላችሁ ግን እናንተ ነው እኔ ጋር። እስከ ዛሬ ባለማስተዋል በእኔ ስንፍና ምክንያት ጥቂት ግለሰቦችን ለማበሳጨት ባደረግኩት አንዳንድ ቃላት መወራወር ምክንያት ልባችሁ የተሰበረ ያዘናችሁብኝ ኢትዮጵያውያን፣ ኤርትራውያን ምን ነካው ፕሮፌት ጆሲ ብዙ የተደረገለት ታላቅ እግዚአብሔር ሰው ሆኖ ሳለ በዚህ ደረጃ ምን ነካው ብላችሁ ልባችሁ ያዘነ እናቶቼ፣ አባቶቼ፣ እህት ወንድሞቼ ሁላችሁንም በክርስቶስ ኢየሱስ ፍቅር ይቅርታ ልላችሁ ወዳለሁ። ውዴ ባለሽበት ኑሮ እንዴት ይዞሻል? እኔ ባለሁበት በሰላም ይነጋል፣ በሰላም ይመሻል። ውሸት ነው አትመኚ ምታዩንና የሚወራውን ነገር። እድሜ ለለውጡ ገነት ናት ለሕዝቧ ዛሬ ይቺ ሀገር። ውሸት ነው የሚወራው አይገዳደልም ወንድምና ወንድም። ሀብት አይቃጠልም ሰው አይታረድም። ጽንስ ዘር ተሰጥቶት በጭካኔ አይወርድም። ቀርቷል ተረኝነት ተወግዷል አድሎ። እኩልነት ሰፍኗል የለም ሚኖር ገሎ። አንዱ አሳዳጅ ሆኖ አንዱን አያባርም ማለ ያገሬ ሰው። ያለ አቅሟ ስትወጠርና ስትኮፈስ የነበረው በሀገሪቱ ሰላምን ደህንነትን አመጣለሁ ያለችው ፍትህ መታገቷን ቀጥላለች። ፍትህን የሃይማኖት ሰዎች አገቷት፣ እውነትን ጨፈለቋት። እውነት አቅም አታ አንገት ደፋች። ውሸት ደረቷን ነፍታ በትዕቢት በምድሬ ላይ ተንጎማለለች። አሁን የሚያስፈሩኝ የሃይማኖት ሰዎች ከሆኑ ሰነባበቱ። የሚቃወማቸውን የሚሞግቷቸውን አግተው መልቀቅ ከጀመሩ ሰነባበቱ። መግደል የሚባለውን ጽዋ አንዱ እስኪጀምረው ማስፈራራትና ማገት ባህል እየሆነ መጥቷል። በገንዘብ በተረኝነት በፈረጠመ ክንዳቸው ፈላጭ ቆራጭ የሆኑ አቤልን ብቻ ሳይሆን ሕገ መንግስቱን አግተው በፈለጉት መንገድ ይዘውሩታል። እገታ መፈጠሩ አይደለም የገረመኝ፣ ፍትህ ሰባኪው ሲያግት አባትን ከልጆች ሲቀማ ነው መደንገጥ ያለብህ። መንግስት ቢያስረው ለፍትህ ቢፈልገው አይገርመኝም። የሃይማኖት መሪ ነኝ የሚል
የሽፍታ ጨዋታ ሲጫወት መደንገጥ አለብህ። በብዙ ቅሬታ መንገዳችን ቢለያይም ዝቅ ካለ ኢትዮጵያዊ ወንድሜ ነውና ፍትህ ለአቡና። መኖር አልችልም አይረባም የተባለ ሰው ማህበረሰብ አንቅሮ የጣለው ሰው እንደገና ታሪኩን የቀየረ ናዝሬቱ ኢየሱስ። እኔ ሰዎች ወደ ጌታዊ ሲመለሱ በጣም ደስ ከሚላቸው ሰዎች መካከል አንዷ ነው። በኖርኩባቸው ዘመኖች ሁሉ ግን አንድ ነገር ተረድቻለሁ። ሰው እግዚአብሔር አንድ ጊዜ ከነካው የትም ቢሄድ ተመልሶ አለመምጣት አይችልም። ይህን ነገር ነው መረዳው። ያ ሰው ደግሞ ደጋግሞ በኃጢአት ሊወድቅ ይችላል፣ ደግሞ ደጋግሞ ሊስት ይችላል፣ ግን ያለ እግዚአብሔር መኖር አይችልም። ምክንያቱም አንዴ ሲነካ ሚነካው አነካክ እስከ ለዘላለም የሚበቃ ስለሆነ እግዚአብሔር በቤቱ ያጽና። እንደዚሁ ጸንተህ ቅር። ቤተ ክርስቲያን ያልፈቀደችበት ቸርች ሄጄ አላገለግልም። የመጀመሪያ አገልግሎቴ ቤተ ክርስቲያን የመጀመሪያ የተሰጠኝን አገልግሎት ያለውባትን አጥቢያ ነው ማገለግለው። ሌሎች አገልግሎት ሲሄድ ቤተ ክርስቲያን ፈቃድ ጠይቄ ነው የምሄደው። ለቤተ ክርስቲያን ፈቃድ የትም አልሄድም። እንዲህ ፕሮግራም ጠይቀውኛል ልሄድ ወይ ሚኪ ከነበረ ጊዜ ጀምሮ እስካሁን ባለው ፓስተር ቴዲም እያለ እየጠየቁ ነው መቀጥለው። ለቤተ ክርስቲያን ፈቃድ የትም አልሄድም። የሆነ ጊዜ በጣም የተበደልኩ መስሎኝ በአገልግሎት ዙሪያ ተበደልኩ መስሎኝ ሳይሆን ተበድዬ ነበር። ኤቪደንስ ሰብስቤ አገር ይያዝልኝ ብዬ በቃ የሚሰማ ሰው የለም ወይ ይምጡ ምናምን ብዬ ከየቦታው በጣም ብዙ ኤቪደንስ አሰባስቤ ማለት ነው። በጣም ብዙ ኤቪደንስ አሰባስቤ በቃ የሆኑ ሰዎች ስላንገላቱኝ ብቻ በአገልግሎት ከምሬ አስጥፌ ከየክፍለ ሀገር እንዲመጡ አድርጌ ይዳኙልኛል ብዬ አሰብኳቸው። ገስጸውኛል፣ እኔን አሸናፊ ያደርጉኛል ብዬ ከዛ ጨርሼ አስጥፌ አስተይቤ ዶክመንት አስደርጌ ለእያንዳንዱ ኮፒ አድርጌ የምሰጠው ማስረጃ በእጄ። ከዛ በጠዋት ነበር ስብሰባችን እና በጠዋት ተሰብስበው ትልልቅ ሰዎች ናቸው። በኋላ ቢሮ ገባሁ። እኔ አስቀድሜ በጠዋት ነው የገባሁት፣ እነሱም ጠዋት ስለሚመጡ እኔ አስቀድሜ በጠዋት ነው የገባሁት። ተሯሩጬ ነው ከቤት የመጣሁት እና ቁጭ ብዬ ሳስበው ባይብል ሳላነብና ሳልጸልይ እንዴት ስብሰባ ምናምን ብዬ ከዛ አንበቤ ጸልዬ ነው የምገባው። እነሱ እየገቡ መጽሐፍ ቅዱስ አንዳንዴ ገለጥ የምታደርጉት አለ። ጴጥሮስ እርሱ ሲሰድቡት መልሶ ክርስቶስ ይልና ክርስቶስ ፍለጋውን እንድትከተሉ፣ ፍለጋ የሚለው ለሞደርን ፍለጋ ማለት ኤግዛምፕልነቱን ፍለጋውን እንድትከተሉ ምሳሌን ትቶላችሁ ሄደ ብሎ ፎር ኤግዛምፕል ብሎ ትቶላችሁ ሄደ ብሎ what is the example ስትል በሸላቾቹ ፊት ዝም እንደሚል በቃ ራሱን አሳልፎ ሰጠ። ለታመነው ፈጣሪ ራሱን አሳልፎ ሲሰድቡት መልሶ አልተሳደበ፣ አልተከራከረ ምናምን የሚለውን አያስነበበኝም መንፈስ ቅዱስ። በዛን ቀን ካልጠፋ ጥቅስ ባጠገብሽ በቀኝ 10,000 ባነብ የዛን ቀን ምን አለ እኔ የፈለኩት እሱ ነበር። እኔ የፈለኩት በቃ ወጥ አስተረ ባጠገብሽ በቀኝ 10,000 ይወድቃሉ ነው። ከዛ አዲስ ከፈት ስታረግ እርሱ ምንም አልተናገረም ይላል። እንደዚህ ከዛ አለቀስኩኝ። ግን I had to make a decision። በቃ ይሄን ምሳሌ ይሻለኛል ወይስ ስብሰባ ላይ የነበሩ ሰዎች አይጠፉ ይሆናል አይዶን ነው ወይ የሰሙኝ ይሆናል። ከዛ ስለመጣችሁ እግዚአብሔር ይስጥልኝ፣ በጣም አድርጌ አመሰግናለሁ። አደከምኳችሁ እዚህ ድረስ በጣም እግዚአብሔር ተናግሮኛል እና ትቻለሁ። ወረቀቶቻችንን መልሱልን ምናምን ብለን መልሰን ጸልየን ተበራርከን ተለያየን ማለት ነው። በጣም ጭንቅ ነበር። በጣም ትክክለኛ ውሳኔ ነበር። በጣም ስላልተከራከርኩ በየቀኑ እግዚአብሔርን አመሰግናለሁ። ዛሬ ተከራክሬ የማመጣው ነገር ዛሬ ምን ሊሆን እንደሚችል ሳስበው ራሱ ሆረር ፊልም እያየሁ ይመስለኛል። very difficult። ግን ኢየሱስን መከተል ይሄ ነው my friend። I don't know አንዳንዶቻችሁ ምናልባት የምታልፉባቸው ሰጣ ገባች በስራ ቦታ በመናም ቦታ የፍትህ ጉዳይ ሲገጥማችሁ በሉ ዝም በሉ ፍርድ ቤት አትሂዱ አላልኩም። እግዚአብሔር የፍትህ አምላክ ነው። እግዚአብሔር የፍትህ አምላክ ግን እርስ በርስ በመንበዳደላቸው በደሎች እንድንጓተት እግዚአብሔር አልጠራንም። for example የቆሮንቶሳውያን አማኞች ብትሸነፉ አይሻልም ወይ? ጳውሎስ እኮ መብቱን መጠቀም ሲገባው መብቱን ይጠቀማል፣ ይከራከራል፣ ይጨቃጨቃል። ግን አንድን አማኝ ጎትቶ ጆሮውን ይዞ ፍርድ ቤት አያረገው፣ መስቀሉን ይመርጣል። ነገ በጠዋት
ቁርስህን በልተህ ስልክ ደውለህ ትሄዳላችሁ አትሄዱ? ትሄዳላችሁ አትሄዱ? ለሚሄድ ሰው ስልኬ ቁጥሬን ሰጠዋለሁ። ቀራችሁ በቃ እዚህ እንኑር። ኧረ ቤተሰብ ያስባል። ኧረ መንግስት እሺ አይልም። ቆይ የኔ ልጆች ትሆናላችሁ። እዚህ እንኑር። የዘመር የጸለይ መብዙዝ እያባረር አምስተኛ ዙሮች ስንተኛ ናቸው? ከእግዚአብሔር ቃል ጋር ጊዜ ወሰዱ። ዲቮሽን ይኑራችሁ። እግዚአብሔር ቃል የምታነቡበት የምትጸልዩበት ጊዜ ይኑራችሁ። እናንተና መንፈስ ቅዱስ አብራችሁ ጊዜ ውሰዱ። እግዚአብሔር እናንተ ጋር ጊዜ ያግኝ። ይሄ ነው ለመብሰል። ምን እናርግ? እናንብብ፣ እናጥና፣ በግል ጸልይ። ቅዱሳን እንዲህ በሉ፣ በነቢያቱ አፍ በቅዱሳት መጽሐፍ አስቀድሞ ተስፋ የተሰጠ የእግዚአብሔር ወንጌል ተገለጠ። ወንጌል ስለ ልጁ ነው። ወንጌል ስለ ኢየሱስ ነው። እንግዲህ ቤተሰብ በዛሬ ፕሮግራማችን እንደተባረካችሁ አልጠራጠርም። እስካሁን ድረስ ይህንን ቪዲዮ ላይክ ሳታደርጉ እያያችሁ ከሆነ ፕሊዝ ላይክ አድርጉ። ደግሞም ሰብስክራይብ ያላደረጋችሁ ሰዎች ምን እየጠበቃችሁ ነው? ሰብስክራይብ አድርጉ እንጂ። ሐሳብ አስተያየታችሁ ኮሜንት መስጫ ስፍራ ላይ መጻፍ ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። በቀጣይ እስከምንገናኝ መልካም ጊዜ ይሁንላችሁ።